ሁለታችሁ ምንም የፍቅር ግንኙነት የላችሁም። የእውነቱ ይወራ ከተባለ ምክንያቱም እኔ ከካሜራ ጀርባ ቃለ ሁለታችሁ የፍቅር ግንኙነት የላችሁም። ያደረክላት ደግሞ መስቀል ጌጥ ነው እና እኔ ደግሞ ከካሜራ ጀርባ አንተን አፍቅሬክ መልስ አጥቼ ተሰቃየሁኝ እና ዛሬ በቃ ተስፋ ቆርጫለሁ። ወይኔ እሺ ከዝስ ተስፋ ቆረሽ በረኪና እናዘጋጅ እንዴ? አልፈርድብሽም። አንቺ እኮ ከነባልሽ እኮ ነው የመጣሽው፣ ከነባልሽ ነው ዩቲዩብ ላይ አንቺ ይሄንን ቃል አቀባይ ሆንሽ። ከዛ ቀጥሎ ደግሞ ያወራው የሌላውን ወሬ ባልሽ ነው። አልፈርድብሽም። ኢትዮጵያ ኑሮ ውድነት አለ፣ ስንት ነገር አለ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ። ይህንን ቪዲዮ በደንብ ላይክ ሼር አድርጉት። እኔ ብሩኬና ሃይሚ ደስተኛ ሲሆኑ የሆነ ጨረቃ ፋሚሊ ደግሞ ለመደሰት ራሱ አልታደሉም። በጣም አሳዘኑኝ። እኔ እመቤቴን ነው የምላችሁ። በቃ ለደስታ አልታደሉም። ሰው ደስተኛ የሚሆነው በሚወደው ሰው፣ በስኬቱ፣ በቤተሰቡ፣ በጓደኛው፣ በተለያየ መንገድ በፈጣሪው ነው ደስተኛ የሚሆነው አይደለ? እኔ በሚወዷቸው ሰዎች በብሩኬና ሃይሚን ሳሩ ቅጠል ነው የሚወዳቸው፣ እንወዳቸዋለን። እና የሆነ ነገር ሲኖር ደስታቸውን ሳያጣጥሙ የሆነ ነገር ይፈጠራል። ይቺ እንኩትኩት የኑሮ ውድነት ጠሮባታል። እና እዚህ መታ ከነባሏ ምን ትላለች? ከካሜራ ጀርባ ብሩኬንና ሃይሚ እናውቃለን እና ፍቅር አልጀመሩም። ያደረገላት ደግሞ መስቀል ጌጥ ነው። ይሄ ከባህል ልብስ ጋር የሚለበስ ምንም አይነት የፍቅር ግንኙነት የላቸውም። ለስራ ብቻ ነው አብረው ያሉት ምናምን። ምን አገባሽ አንቺ ቀልማዳ? የቡታጅራ ሰው ከሆንሽ ለምን አፍሽን ዘግተሽ አትቀመጭም? ለምን ሚስጥር ታወጫለሽ? እንደ እውነት እንኳን ቢሆን አንቺ ቅንቅናም ማለት ነው፣ ቀንተሽ ነው አይደለ? ለምን ሚስጥር አትደብቂም? እውነት ቢሆንም እንኳን ግን ውሸት ነው። ብሩኬ ደግሞ እመኑኝ ምላሴ ላይ ጠጉር ይብቀል፣ ሃይሚን ማለት ነው ዝንት ባለ ሰርግ ነው የሚያገባት። ብሩኬና ሃይሚ ሸራተን ነው የሚዳሩት እያልኳችሁ ነው። አስረግጬ ነው የምነግራችሁ። እያረሩ መሳቅ ይሆናል ነገሩ ማለት ነው። ወደፊት እንደዚህ ምላስሽን ያጠቆርሽ ሁሉ እኔ ማለት ነው ከዚህ በፊት ነገሮቹ እንዲስተካከሉ ብሩኬ ላይ የሆነ ነገር ሳይ ብዙ ጊዜ ወቅሻለሁኝ። ያም መስመር እንዲይዝ በማለት ነው እንጂ ለእነሱ መለያየት ፈልጌ አይደለም። ግን በእድም ለታ እኔ የደስታ እንባ ያነበውትኝ እኔ ነኝ የማውቀው። ሚዲያ ላይ ወጥቼ እኔ ያላለቀስኩትኝ ከዚህ በፊት ላሞች ስቀውብኛል፣ በድጋሚ ይስቁብኛል ብዬ ነው እንጂ በቃ ልክ እንዳላለቀሰ ሰው ሆኜ በቃ ስሜቴን ዋጥ አድርጌ ምናምን ነገር ቪዲዮ የሰራሁትኝ እና ይቺን ኩቶ ምን አለች? ብሩኬን እና ሃይሚ ከካሜራ ጀርባ አውቃለሁኝ ፍቅረኛ አይደሉም ነው እያለች ያለችው። ፍቅረኛ አይደሉም፣ ዝም ብሎ ነው ያንን ቀለበት ያሰረላት እያለች ነው። እኔ የምለው ግን እና ምን ይጠበስ ነው? ምን ትሆኒ እና አሁን እኛ ምን አድርጉ ነው የምትሉን? ነው እናንተ ባልና ሚስት ምን አድርጉ ነው የምትሉን? ሰው ግን ምቀኛ ነው በዚህ ልክ ውዶቼ። እኔ እኮ ብሩኬና ሃይሚ ንጹህ ልብ ስላላቸው በሰው ዘንድ ተወደዱ፣ ሚዲያ ላይ መጡ ምናምን ነገር ዝነኝነትን አተረፉ፣ ሰሩ፣ በራሳቸው አይዲያ ለፉ ምናምን ነገር የሆነ ፓርት ላይ ስኬታማ ሆኑ። አሁን ብሩኬ ደግሞ ቀጣይ የዛሬ ወር አዲስ ነገር ይኖራል ምናምን ስላለ በቃ የሆነ ነገር ጠብቀናል። ወይንም የእናቱ ቤት ይሆናል። እኔ ግን የጠበቅኩትኝ የእናቱን ቤት አይደለም። እውነቱን ስነግራችሁ ዝንጥ ያለ ፕሮግራም ቤተሰብ ጓደኛ በተገኘበት ለሃይሚ ቀለበት ዳይመንድ ቀለበት እንደሚያስርላት ነው እኔ ቁጭ ብዬ እየጠብቅ ያሉትኝ ከፈጣሪ ጋር ውስጤ የጠበቅኩትኝ ነው። ይሄንን ብሩኬ ስላለ መጥቶ ሚዲያ ላይ ቀኑና የሰፈር ሰው ነን እንደዚህ ተፈጥረናል፣ በዚህ ወተን በዚህ ገብቶ እያሉ ይቀበጣጥራሉ። እኔ ማለት የምፈልገው እርሶ ትልቅ ሰው አይደሉ ወይ? ለምንድን ነው እዚህ መጥተው እኔ የሰፈር ሰው ነኝ የመንደር ሰው ነኝ የእንትን ተገልብጬ በዚህ ወጥቼ የሚሉት? እርሶ ትልቅ ሰው አይደሉ እንዴ? ለምንድን ነው ስለ ልጆቱ ማውራት የፈለጉት እዚህ መጥተው? እንዴ ብሩኬና ሃይሚ ላንቺ ልጆችሽ አይሆኑም እንዴ? ሰው በልጁ ይቀናል እንዴ? ቢያንስ ከልጁ የሆነ ነገር ድጋፍ ከፈለገ ሰፖርት አድርገኝ ብሎ በትትና ይጠይቃል።
ወይንም ጠይቂያቸው እዛ ቡታጅራ የሆነ ነገር አድርጉልኝ እኔ ቸግሮኝ ነው ብለሽ ጠይቂያቸው። ብሩኬና ሀይሚ ይልኩልሻል፣ ባለሽበት ቦታ ምንም እንኳን አዲስ አበባ ቢሆኑ ይልኩልሻል። አድራሻ አስቀምጭላቸው የሆነ ነገር ይልኩልሻል። ቀንተሽ ከሆነ ማለት ነው። ቅንቅናም ፍቅረኛሞች አይደሉም ምናምን ምን እንድንል ፈልገሽ ነው? እነዚህ ልጆችን ወተን እንደ በፊቱ የምንሳደብ የሆነ ነገር የምንል መስሎች ነው እንዴ? ያደርግላታ። ይሄ እኮ ማለት ነው ይሄ ደስታውን ለመግለጥ ነው። ይሄ ደስታውን ለመግለጥ ስለሚገባት ወርቅ ስለሆነች ወርቅ አለበሳት። ቀጣይ ደግሞ ማን ያውቃል ከመድኃኒዓለም ጋር ዳይመንድ ፈርጥ ያለው ዳይመንድ የጣት ቀለበትም ሊያስርላት ይችላል። ማን ያውቃል? የመጀመሪያው ወርቅ ቀጣዩ ደግሞ ዳይመንድ ሊሆን ይችላል። ማን ያውቃል? ያን ጊዜ እርግጠኛ ነኝ ታንቀሽ ትደፊያለሽ። ምን አገባሽ ሲጀመረ። ይሄም ቢሆን እኮ በጣም አስደስቶናል ከሚባለው በላይ ማለት ነው። በቃ የሚገባት ስለሆነች ለዛውም ማለት ነው ስለሚገባት። ይሄንን ወርቅ ማን ነው እኔ ባልሽ ሲያገባሽ የ5 ብር ወርቅ እንኳን አልገዛልሽም። 5 ብር ሲጀመር ወርቅ የት አለ? በባዶ ይሆናል ጎተት አድርጎ ያስገባሽ በቃ ምናምን ነገር። ሀይሚ እኮ ከጅምሩ ወርቅ አለበሳት። የኔ እናት የኔ ጠንበረል ቅማምዬ ዛሬ ቀንሽ ነው እያለ አቆለባብሶ ወይን ተራይተው አስባችሁታል ውዶቼ? እንክብካቤው ማለት ነው። ምግብ ሰርቶ አበባ ጎዝጉዞ ምንድነው ወይን አርከፍክፎ ወይን ይርከፈከፋል ወይስ ይጠጣል? እኔ ራሴ ቀወስኩኝ እንጂ ወይን አዘጋጅቶ ብርጭቆቹን ደርድሮ ምግብ ሰርቶ የኔ እናት ዛሬ ሙዬን ቅመሽልኝ ብሎ አስባችሁታል? እንደዛ አይነት ፍቅረኛ ይገኛል? ከየትም አታገኝ እያዳሜ ማለት ነው። ዝም ብለሽ የሰው ህይወት እያይሽ ስትቃጣይ ትኖሪያለሽ። እንኳን እንደዚህ ምግብ አዘጋጅቶ ምናምን ነገር ሰርፕራይዝ የሚያደርግሽ ወንድ ይቅርና በስነ ስርዓት ስልክ ደውሎ የሚያወራሽ ወንድ የለም በአሁኑ ሰዓት። የኢትዮጵያ ኑሮ ውድነት አጠፋፍቷቸዋል። ስራ የለም። ወጣቶቹ የሚያሳዝን ሁኔታ ላይ ነው ያሉት። ራሱን የሚያዳምጥበት ጊዜ አጥቷል። ሰው ማለት ነው ራሱን የሚያዳምጥበት ጊዜ አጥቷል። የራሱን ችግር የሚያዳምጥበት ጊዜ አጥቷል። እንኳን ያንቺን ችግር የሚያዳምጥሽ ወንድ ይቅርና ማለት ነው አሁን ሀይሚ እኮ ብትከፋ ሀይሚ ብትደሰት ከብሩኬ ጋር ነው። አዘኗን፣ ደስታዋን፣ ድካሟን የሚያዳምጥላት ሰው እኮ ነው ብሩኬ። መርጠን እልልልል ብለን ሰተናል። አሁን እኮ ብሩኬ እኮ በሀይሚዬ ፍቅር እኮ ተሸንፎ ትናንትና ፎቶዋን ለጥፎ ራሱ እኮ ዘፈነ። ይሄ ራሱ በፍቅር መሸነፍ ነው። አንቺ ደደብ ፎቶዋን ለጥፎ እኮ ነው የዘፈነው። እኔ እኮ ተአምር እኮ ነው የሆነብኝ አማቼ ማለት ነው። እና የሆነ ነገር ደግሞ ስቶሪ ላይ ዛሬ ፖስት አድርጓል። ብቻ ጥሩ ሙድ ላይ አይመስለኝም ያለው ብሩኬ። አላቅም ሀይሚዬም ጠፍታለች። እንግዲህ ግን እየመጣችሁ እኔ በዚህ ወጥቼ ነው ከዚህ ነው የተፈጠርኩትኝ፣ እኔ የዚህ ሰፈር ሰው ነኝ፣ ብሩኬና ሀይሚ በዚህ ወጥተው በዚህ ገብተው አይፋቀሩም፣ እንደማይፋቀሩ አውቃለሁ ምናምን ወሬ ዝባዝንቄ አታውሩልን። እኛ መስማት አቅቶን አንፈልግም። ገና ደስታችንን ሳናጣጥም ነው ከፊታችን የተሰወሩብን ልጆቹ። የት እንደሄዱ የምናውቀው ነገር የለም። ዝም ብሎ ወሬ አይወራም። በዚህ ወጥቶ ነው በዚህ ገብቶ ነው እንደዚህ ነው የጠፉት ብለን አናወራም። ምክንያቱም የሚጨነቅ ፋሚሊ ስላለ እና አንቺ ደግሞ እንደ ትልቅ ሰው የሆነ እንኳን እንደዚህ እውነት እንኳን ባይሆን አረ እውነት ነው ብለሽ ነበር ማውራት ያለብሽ። ምክንያቱም አሁን እንደው እነዚህ ልጆች ቢለያዩ ምን ትጠቀማላችሁ? በጣም የሚያምሩ ናቸው ሁለቱ። ከብሩኬና ከሀይሚ ውጭ ምንም ነገር እኔ ዘወር ብያል። ምን አሁን ብሩኬ ከሌላ ሰው ጋር ቢመጣ ሀይሚ ከሌላ ሰው ጋር ብትመጣ ርስ ማምን ዘወር ብያል አያቸው። ይቅርታ አድርጉልኝ። ደግሞ ይሄ ህይወት የተደከመለት ህይወት ነው። በቀላል አይደለም ብሩኬና ሀይሚ እዚህ የደረሱት እና የመቀኝነት መንፈሳችሁ ለፍልፉ ሲላችሁ መታችሁ ዩቲዩብ ላይ አስለፍልፉ። ሰብስክራይብ ቸግሮሽ ከሆነ ጨረቃ ፋሚሊ ሰብስክራይብ ያደርጉሻል። ግን የልጆቹን ስም አታጥፊ ሴትዮ። ከነባልሽ የልጆቹን ስም አታጥፊ። ሰብስክራይብ ከሆነ ጨረቃ ፋሚሊ ሰብስክራይብ ያደርጋሉ። ታዛዥ ናቸው። ቅንቅናም ማለት ነው።